بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ዛሬ እንግዲህ በ2017 የካቲት መጀመሪያ አካባቢ ላይ ልክ ከዛሬ 2 አመት በኋላ ማለት ነው ከ2 አመት በኋላ ይሄንን አልዩን ሁሴንን ይዤላችሁ ቀርብ ያለሁኝ ከመርከዝ ኢብኑ አባስ ለተህፊዝ القرآن الكريم ወንድማችን በመርከዛችን ውስጥ ባለፉት 10 እና እንዲሁም ደግሞ 11ኛ አመታችን ውስጥ የነበረው ሪከርድ የሂፍዝ ሪከርድ ማለት ነው የሂፍዝ ሪከርድ ያሻሻለ ወንድም ነው። ከዚህ ቀደም በ2015 አካባቢ ማለት ነው ልጅ ዑመር አህመድ ቁርአንን እኛ መርከዝ ላይ እዚሁ ኢብኑ አባስ ለተህፊዝ القرآن الكريم የሚባለው መርከዝ ላይ ማለት ነው በአንድ ወር ከ15 ቀን አካባቢ ቁርአንን ሙሉ 30 ጁዝ ማለት ነው በሂፍዝና በሙራጃዓ መጨረሱ የሚታወቅ ነው። ብዙ ቪዲዮዎች አሉት ኢብኑ አባስ። ብዙ ሰዎችም ይሄንን ቪዲዮ ተመልክተው እጅግ በርካታ ግርምት እጅግ በርካታ የሆነ እንዲህ ያለ መውሁብ ሰው እንዲህ ያለ የተሰጠ ሰው አለ ወይ ብለው በርካታ መርከዛችን ውስጥ ሁሉ እንዲህ አይነት ጉብኝቶችና የተለያዩ አይነት ነገሮች አይተናል። ዛሬ ያንን አስደናቂ ነገር በሚሰብር መልክ ማለት ነው የአፋር ተወላጅ የሆነው አልዩ ሁሴን በ21 አመቱ ማለት ነው እኛ መርከዝ 2017 ተመዝጋቢ ነው። ቁርአንን በአንድ ወር ከ8 ቀን በሚሆን ጊዜ ሙሉ 30 ጁዙን እስከነ ሙራጃዓው ማለት ነው ለማምጣት ችሏል። በመቻሉም ያንን የነበረውን ሪከርድ ማለት ነው አሻሽሎታል። አልহামዱሊላህ ባረከላሁ ፊክ ጀዛከላሁ ኸይር። እንግዲህ አልዩ ሁሴን ኢንሻአላህ ዛሬ ምናልባት ከሱ ጋር የምናደርገው ቆይታ የተለያዩ የሆኑ ቆይታዎች ቢሆኑም በዋነኝነት መታወቅ ያለበት ሂፍዙን በዚህ ባጠረ ጊዜ ቢጨርስም የተለያዩ ቁርአናዊ ሞያዊ የሆኑ ነገሮች ለምሳሌ የተጅዊድ አህካም ዑለማል ቁርአን አንዳንድ ሙቀዲማዎችን ለመውሰድ ያው መመረቅ ይኖርበታልና በመርከዛችን ውስጥ ሰፊ ጊዜ ይኖረዋል። ብዙ ነገሮችን ያሻሽላል። አሁን የምትሰሙት ቁርአንን የሐፈዘበት የቁርአን ሁኔታ ነው። ላኪን ግን ተመርቆ ሲወጣ በጣም የተሻለ ሙያዊ ቅራአት እንደሚቀራ ተስፋ እናደርጋለን በከፍተኛ ሁኔታ ማለት ነው። ለጊዜው ግን ኢንሻአላህ እስኪ የመጨረሻ ከሱረቱል በቀራ የመጨረሻውን ሶፍሃ ማለት ነው ያሰማበትን ሁኔታና ቁርአንን ሲጨርስ እንዲህ በሆነ መልኩ መጨረሻውን ልንሰማው ሞክረናል። እሱን እስኪ ያሰማንና ቅራአቱን ያው እንግዲህ እንዳልኳችሁ ቅራአቱን አስመልክቶ ወደፊት ኢንሻአላህ ብዙ ነገር ይሰራበታል በመርከዙ ፕሮግራም። ያ እንዳለ ሆኖ ዛሬ እስኪ የመጨረሻውን ሶፍሃ እንዲያሰማኝ ጠይቀዋለሁኝ። ከዚያም በኋላ ወደ ተለያዩ ነገሮች እንሄዳለን። طيب ኢንሻአላህ አልዩ ሁሴን የመጨረሻውን ሶፍሃ የቀረችውን ሶፍሃ ማለት ነው ታሰማኛለህ። أعوذ بالله من الشيطان الرجيم وإن كنتم على سفر ولم تجدوا كاتبا فرهان مقبوضة فإن أمن بعضكم بعضا فليؤدي الذي اؤتمن أمانته وليتق الله ربه ولا تكتموا الشهادة ومن يكتمها فإنه آثم قلبه والله بما تعملون عليم. لله ما في السماوات وما في الأرض وإن تبدوا ما في أنفسكم أو تخفوه يحاسبكم به الله فيغفر لمن يشاء ويعذب من يشاء والله على كل شيء قدير. آمن الرسول بما أنزل إليه من ربه والمؤمنون كل آمن بالله وملائكته وكتبه ورسله لا نفرق بين أحد من رسله وقالوا سمعنا وأطعنا غفرانك ربنا وإليك المصير.
لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إصرا كما حملته ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. الله أكبر. بارك الله فيك بارك الله فيك جزاك الله خير. እንግዲህ እንደተመለከታችሁት የመጨረሻውን ሰፍሃ ቀርቶ ቁርአንን ማጠናቀቁን እንግዲህ በዚህ መልክ በመርከዛችን ውስጥ ይበሰራል። ተክቢራ ተብሎ እንዲህ አድርገን አጠናቀንለት ከዚያ በኋላ እንግዲህ የሚሰሩት ሙያዊ ነገሮች በቀሩት ግዚያቶች ማለት ነው አይደለም ሙያዊ ነገሮችን ቁርአንን በአያ በተለያዩ አንቀጾች እንዲሁም ደግሞ ወደ ላይ ወደ ታች የተለያየ አይነት ከዚህ በፊት በተለያዩ ልጆች ላይ እንዳየነው ወደፊት የምንሰራ ይሆናል ኢንሻአላህ ተስፋ እናደርጋለን። አሰላሙ አለይኩም ወራህመቱላህ